ሲሲቲቪ ሲስተም እና ካሜራዎች እንዴት እንደሚሰሩ ታውቃላችሁ? በዛሬው ቪዲዮ እነዚህ በዘመናዊው ዓለም የደህንነት ስርዓት ውስጥ ቁልፍ ሚና የሚጫወቱ መሳሪያዎች እንዴት እንደሚሰሩ እንመለከታለን። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግና የደውል ምልክቷን በመጫን በየሳምንቱ የሚለቀቁ የሳይንስና ቴክኖሎጂ ቪዲዮዎችን ይመልከቱ። ክሎዝድ ሰርኪዩት ወይም ዝግ ዑደት ቴሌቪዥን ወይም በብዛት ሲሲቲቪ ተብሎ የሚጠራው ካሜራዎችን በመጠቀም የአንድን የተወሰነ ቦታ እንቅስቃሴ ለመቅዳትና ለመከታተል የሚያገለግል ስርዓት ነው። ዝግ ዑደት የሚለው ቃል የሚያመለክተው የተቀረጸው ምስል እንደ መደበኛው የቴሌቪዥን ስርጭት ለህዝብ ግልጽ ሳይሆን ለተወሰኑ ስክሪኖች ወይም መሳሪያዎች ብቻ የሚላክ በመሆኑ ነው። የሲሲቲቪ ካሜራዎች በመኖሪያ ቤቶች፣ በሱቆች፣ በቢሮዎች፣ በባንኮች፣ በአውሮፕላን ማረፊያዎችና በመንገዶች እንዲሁም በፋብሪካዎች ውስጥ በስፋት ጥቅም ላይ ይውላሉ። ዋና ዓላማቸውም ደህንነትን መጠበቅ፣ ክትትል ማድረግና ሰዎች በአካል ባልተገኙበት ቦታ ምን እንደተከናወነ ለማየት እንዲችሉ ክስተቶችን መቅዳት ነው። በሲሲቲቪ ስርዓት መሃል ላይ የሚገኘው ካሜራው ነው። ካሜራው የአካባቢውን ምስል ይቀርጻል። በካሜራው ውስጥ ኢሜጅ ሴንሰር የተባለ አካል ይገኛል። ይህ ሴንሰር ከካሜራው ፊት ለፊት ካለው አካባቢ የሚመጣውን ብርሃን ይለያል። ብርሃን በካሜራው ሌንስ በኩል ሲገባ ሴንሰሩ ላይ እንዲያርፍ ይደረጋል። ከዚያም ሴንሰሩ ብርሃኑን ወደ ኤሌክትሪክ ሲግናሎች ይቀይረዋል። እነዚህ ሲግናሎች በቦታው ላይ ያሉትን ዕቃዎች ቅርጽ፣ ቀለምና ብርሃናቸውን ይወክላሉ። በሲሲቲቪ ካሜራዎች ውስጥ በብዛት ጥቅም ላይ የሚውሉ ሁለት የሴንሰር አይነቶች አሉ። እነርሱም ሲሲዲ እና ሲኤምኦኤስ ሴንሰሮች ናቸው። ሁለቱም ብርሃንን ወደ ኤሌክትሪክ ሲግናሎች የመቀየር ተመሳሳይ ስራ ቢሰሩም የሲኤምኦኤስ ሴንሰሮች አነስተኛ የኤሌክትሪክ ኃይል ስለሚጠቀሙና ለማምረት ርካሽ በመሆናቸው በአሁን ጊዜ በስፋት ጥቅም ላይ ይውላሉ። አንዴ ሴንሰሩ ምስሉን ከቀረጸ በኋላ የኤሌክትሪክ ሲግናሉ በካሜራው የውስጥ ኤሌክትሮኒክስ አማካኝነት ይቀነባበራል። ካሜራው ምስሉን ከቀረጸ በኋላ ወደ አንድ ቦታ መላክ አለበት። በተለምዷዊ የሲሲቲቪ ስርዓቶች ካሜራው ምልክቱን በገመድ አማካኝነት ዲቪአር ወደ ተባለ የዲጂታል ቪዲዮ መቅጃ መሳሪያ ይልካል። በዘመናዊ ስርዓቶች በተለይም በአይፒ ካሜራዎች ምስሉ በኢንተርኔት ፕሮቶኮል አማካኝነት ወደ ኤንቪአር መቅጃ ይላካል። መቅጃው የስርዓቱ በጣም አስፈላጊ ክፍል ሲሆን የተቀረጹ ምስሎች በኋላ ላይ እንዲታዩ አድርጎ ያከማቻል። በመቅጃው ውስጥ ብዙውን ጊዜ እንደ ኮምፒውተር ማከማቻ የሚያገለግል ሃርድ ድራይቭ ይገኛል። እንደ ማከማቻው መጠን ቪዲዮዎቹ ለቀናት፣ ለሳምንታት ወይም ለወራት ሊቀመጡ ይችላሉ። ማከማቻው ሲሞላ ብዙ ስርዓቶች ለአዲስ ምስሎች ቦታ ለመስጠት ሲሉ የድሮዎቹ ምስሎች በራሳቸው ያጠፋሉ። የሲሲቲቪ ስርዓቶች በተለያዩ መንገዶች ምስል ሊቀዱ ይችላሉ። አንዳንድ ስርዓቶች ያለማቋረጥ የሚቀዱ ሲሆን፣ ሌሎቹ ደግሞ እንቅስቃሴ ሲኖር ብቻ እንዲቀዱ ይደረጋል። ካሜራው በምስሉ ላይ የሚታዩ ለውጦችን በመተንተን የሆነ ነገር መንቀሳቀሱን ያውቃል። ይህም የማከማቻ ቦታን ለመቆጠብና አስፈላጊ ክስተቶችን በቀላሉ ለማግኘት ይረዳል። ሌላው ጠቃሚ ባህሪ የሌሊት እይታ ወይም ናይት ቪዥን ነው። ካሜራዎች የኢንፍራሬድ ቴክኖሎጂን በመጠቀም በሰው አይን የማይታዩ ነገር ግን በካሜራ ሴንሰር የሚታዩ ብርሃኖችን ያወጣሉ። ይህም ካሜራው በጣም ጨለማ በሆኑ ቦታዎች ላይ እንኳ ምስል እንዲቀርጽ ያስችለዋል። ዘመናዊ የሲሲቲቪ ካሜራዎች እንደ ሰፊ አንግል ሌንሶችና የቅርበት እይታ ያሉ የተራቀቁ አገልግሎቶች አሏቸው። በአሁኑ ጊዜ ብዙ የሲሲቲቪ ስርዓቶች ከኢንተርኔት ጋር የተገናኙ በመሆናቸው ባለቤቱ በሌላ ከተማ ወይም ሀገር ቢሆን እንኳን በስልኩ የቤቱን ሁኔታ መከታተል ይችላል። የቪዲዮ ፋይሎች በጣም ትልቅ ስለሆኑ እንደ H264 ወይም H265 ያሉ የምስል ማሳነሻ ወይም ኮምፕሬሽን ቴክኖሎጂዎች ጥቅም ላይ ይውላሉ። ለኃይል አቅርቦት ደግሞ አብዛኞቹ ካሜራዎች የኤሌክትሪክ ኃይልና መረጃን በአንድ የኔትወርክ ገመድ የሚያስተላልፍ PoE ቴክኖሎጂ ሊጠቀሙ ይችላሉ። የሲሲቲቪ ካሜራዎች ከደውል ወይም አላርም እና ከሌሎች የደህንነት ስርዓቶች ጋር አብረው ሊሰሩ ይችላሉ። ካሜራዎቹ መኖራቸው ስርቆትንና ጥፋትን ለመከላከል ይረዳል። በአጠቃላይ የሲሲቲቪ ስርዓት ብርሃንን በሌንስ በመቅዳት ወደ ኤሌክትሮኒክ ሲግናል በመቀየርና ለክትትል እንዲያመች አድርጎ በማከማቸት ይሰራል። ይህም በዘመናዊው ዓለም ላይ ለደህንነት፣ ለጥበቃና ለክትትል በጣም አስፈላጊ መሳሪያ እንዲሆን አድርጎታል። ላይክ፣ ሼር፣ ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በመጫን በየሳምንቱ የሚወጡ ቪዲዮዎቻችንን ይከታተሉ። ሰላም ቆዩን።